10% እንኳን ማይሆኑ ከ100% 5% የሚሆኑ ያኔ እንትን ቢኖሩም ግን ደጎች ናቸው። ለክፉ ቀንሽ የሚደርሱ ለተቸገረ ሰው በጣም ፈጥኖ የሚደርሱ እንደ ጨረቃ ፋሚሊ የለም እና እግዚአብሔር ይመስገን። እግዚአብሔር እነሱንም ቆየት ያድርግልን፣ እኛን የሚያቆየን በስደት ያለነውን እና እኔ በጣም እኔ እንጃ ደስተኛ ነኝ እነሱን ስላየሁኝ። የዛሬው ደግሞ ምንም የሚያሰድብ አይደለም። ምንም እንትን የሚል አይደለም። እንደው ካልሰማችሁ ደግማችሁ ካልገባችሁ ካሜራ ተደቅኖ እህት አለሜ እንዴት እንደሚተኛ ካሜራ ተደቅኖ አላየሽው? እጁ ላይ ስትሰኛበት እኮ ነው ደንግጦ የተነሳው። እንዴ በሰከንድ እኮ ነው የተነሳው። ያቺ ራስህን አታውቅም ምናምን ስትል የነበረው አስቤ እና በቃ እግዚአብሔር ይመስገን አየን ምንነቱን ንጹህነቱን እናውቃለን። ግን በቃ እንትን ለማይል ሰው ግር ላለው ሰው ትክክለኛ ነገር ነው ዛሬ የተሰራው። ኧረ በጣም አስተማሪ ነው። በእናትሽ የሱ ማንነት የባሏ ማንነት የተናገረችው ያሳወቀችው ቁጥብ እንደሆነ ንጹህ እንደሆነ ለምንም ነገር እንደማይቸኩል ጀግና እንደሆነ በቃሉ እንደሚገኝ እኮ ነው ያስተማረችው። ለገባው አለችው እኮ እንዴ አብሬ ብተኛ ምን ችግር አለው ስትለው ቃላችንስ እንዴ በጣም ነው። እኔ ራሱ በጣም ያሳዘነኝ እዛ ፓርት ላይ ነው ቃል የገባልሽ ስለምን እንደዚህ ትኛለሽ ሲላት አንዴ ነው ስፍስፍ ያለው ክርስቶስ በጣም በጌታ መድኃኒዓለም እሱ ቀሪ ዘመናቸውን ይባርክላቸው፣ ክፉን ያዝላቸው። አሜን አሜን። አምላክ ወላዲተ አምላክ ክፉን ተያዘላቸው፣ በዘርፋፋ ቀሚሷ ሽፍነት አድርጋቸው። አሜን አሜን። የትንሽ ትልቆች ናቸው፣ በጣም አዋቂዎች፣ ምርጦች፣ ጥሩ ሀሳቢዎች። እግዚአብሔርን የሆነ ነገር እንኳን ጀምረው ተው ስንላቸው በቃ ለኦዲየንስ ያላቸው ክብር እንትን የሚሉ የሚተው በዓል በሆነ ሰዓት እኛን ለማስደሰት እንዴት ነው የሚጥሩት? አሁን ይችን 2 በዓል የኛን እንትን ቢሉ አስቢ፣ ሁሌም እየተጨነቀ እንትን እንላቸዋለን፣ እናስደስታቸዋለን። እና ይሄን ያህል የሚጨነቅልሽ የለም። የራሱ ሁኔ እንትን ከሆነለት በኋላ ማንንም እንደዚህ ተጨንቆ እናስደስታችኋለን እንደዚህ እናደርግላችኋለን የሚል የለም። በዓል በደረሰ ቁጥር እነሱ ናቸው የሚያስታውሱን። አብዛኞቻችን አሁን ቤተሰብ የሌለን እንትን የሚሉን በእነሱ ነው ተጽናንተን የምንውለው። እግዚአብሔር ይመስገን እነሱ ያስታውሳሉ። ወለዱልን ይክበዱልን። እንደው እነሱ ወልደው ከብደው እኔ እንደው ወልደው እንደው አንድ ሁለት ልጅን ወልደው ከዛ በኋላ ብዙዬ እግዚአብሔርን ምንም ቢሆን እኔ ምንም አይመስለኝም። ፈጣሪን የምለምነው እነሱ ተጋብተው እንደው አንድ ልጅ ሌላው ቀርቶ አንድ ልጅ ወልዶ አይቼ በቃ ያን በጸሎት አስቢያቸው፣ ጸልይላቸው፣ በጸሎት አስቢያቸው። የእናቴ ልጅ በጸሎት ልክ ነው። ዋናው ጸሎት ብዙ ነገር ይሰራል። ጸሎት ታሪክን ይለውጣል። በጣም በጸሎት ማሰብ ነው። ከልባችን ስለምንወዳቸው እኔማ እንደ ልጄ ነው ስፍስፍ የምመለላቸው እኮ እንደ ልጆቼ። ያው እነሱ የእሷ እኩያ ልጅ ስላለችኝ ስፍስፍ ነው የሚያደርጉኝ። እኔ በጣም ነው የምወዳቸው። በስማ እግዚአብሔር ይመስገን። ግን እኮ የእነሱ ደግሞ ይለያል። አስቢ፣ አንዳንድ ጊዜ እግዚአብሔር አምላክ ሲወድሽ ምን ይሰጥሻል? ሰው ይሰጥሻል። የሰጣቸው ደግሞ ሰዎች በጣም የተባረኩ ከራሳቸው በላይ አድርገው ራሳቸውን የሚወዱ እንዴ! አንዳንዶቹ ከልጆቻቸው በላይ ነው የሚወዷቸው። እኔ አብዛኛ ጊዜ በዓል አሁን ሀገር አልደውልም። እኔ ዘመዶቼ ጋር ቤተሰብ እናት አባት እንኳን የለኝም። እነሱ ጋር ራሱ ደውዬ እንኳን አደረሳችሁ አልልም። እነሱ ግን እነ ሀይሚዬ አንድ ቀን ከቀሩ ራሴን እታመማለሁ። ትንሽ እንኳን ካመሹ እንኳን ከቀሩ ማለት እስከዚህ ድረስ የሚወድ ኦዲየንስ ነው ያላቸው። በጣም እድለኞች ናቸው። እግዚአብሔር ስሙ የተመሰገነ ይሁን። በተለይማ በዓል ሲመጣ ያው እኔም እንዳንቺው ነኝ። ያው ልጅም ብትኖረኝ ይከፋል፣ በጣም ይከፋል። እኔ አይከፋም አልልም፣ በራሴ ላይ ስለማውቀው ይከፋል፣ ውስጥ ስብር ይላል። ግን እናት አባት ያላችሁ እናት አባት የሌላችሁ እንኳን አደረሳት ምናምን ሲሉ ያስታውሳል። በተለይ እሱ ብዙ ጊዜ ይናገራል። ቤተሰብ ናፍቃችሁ ምናምን እኔ እንጃ። እኔ ለነሱ እኔ ቃላት የለኝም። ማውራትም አልችልም፣ እንባ ያንቀኛል። እግዚአብሔር እሱ በኪነ ጥበቡ የራሳቸውን ትዳራቸውን ይዘው ልጅ ወልደው ለመሳብ ይብቃቸው። ኪዳነ ምሕረት እሷ ሚሳናት የለም፣ እሷ ትስጣቸው። አሜን 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 አሜን። ይሄን ማቅድዬ ሳሚልኝ ወደ ኪዳነ
ሳሚሌ ስራ ታዛ ነው መሰለኝ ሴትዮዋ እየደወለችበት ነበረ። አዎ አዲስ ናት። ላይቭ ላይ ራሱ ለዛውም ጥሩ ስለሆነ ነው የምታስገባት። አበሻ አለች ጎበዝ፣ ደስ የምትል ጓደኛ አለቻት። እግዚአብሔር ይስጣት። አንዳንድ ሰው መልካም ነው። አዎ አንዳንድ ሀበሻ እንትን ይላል እንጂ አንዳንዶቹ በጣም ጥሩች ናቸው። ከሌላ ዜጋ ጋር ከምትሰሪ ከወገኖች ጋር ተስማምተሽ ቋንቋሽማ እንዲሆነ በቃ ምንም አትቸጋገርም። ኧረ ይቺ ደግሞ አብራት ያለችው የተባረከች ናት ብታይ፣ በስመ አብ ደስ ስትል በጣም ጥሩ ልጅ ናት። በጣም እሷ የምትወደድ ናት። ሳሚልኝም ራሱ የምትወደድ ናት። ልብሽ ውስጥ ጥልቅ ትላለች። አስተዋይ የላት ቡልቡል ያለች ናት። ምንም ይሄ የተደባበቀ ነገር ምናምን አትወድም። በጣም ነው ወዳት፣ ታሳስበኛለች። ጌታ ማቅድዬ እንዳገቢ እኮ ሳሚልኝ የለችም የኔ ቆንጆ። ማላን አልከፈተችም እንዴ? እንደው ግን አረ እንደው ይውላቸው በማርያም። እኔ አሁን ቅድም 1 ሰዓት ይሆን ገብቼ ይታያል፣ ግን በደንብ እንይላቸው። 300 ሰው አሁን ከብሩኬም የሃይሚም የቡራም ሆኖ 350 ነን። እንደው 300 ሺህ እንኳን ቪው ቢታይላቸው ወይኔ የሱ ዛሬ አሁን 45 ሆኗል። አንድ ሺህ ጨምሯል። ደጋግሜ የበፊቱን ራሱ ደጋግሜ ነው ማየው። የኔ ወደኔም እንደዛ አደርጋለሁ። ሰብስክራይብ ቢደረግ አሪፍ ነው። እንዲህ በሌላ ስልክ በምታውቁት ሁሉ ማድረግ ነው። አይ እኛ ቤት እንኳን የለም፣ ልጆቹ የሉም። ልጆች ቢኖሩ እንኳን አደርግላቸዋለሁ። ነው ሌላ ቦታ ራሱ አሁን ባለፈው ቻሌንጅ ተሰጥቶ ሀገር ራሱ የገብርኤለት እንደዚህ ምናምን ሰተን አያዩትም። ታውቂያለሽ፣ ለአንድ ጊዜ ያደርጉልሽና አሁን ቪው ዋናው ቪው ነው ለነሱ የሚጠቅማቸው። አንድ ጊዜ ሰብስክራይብ ቢያደርጉ እንኳን እንትን አይሉም፣ አያዩትም። ማሽ ላይ ቢያዩት ይስብል። በቃ እስከ 10 ደቂቃ እንኳን እንደዛ ቢያዩ ቪው ይቆጥርላቸዋል። የሰብስክራይቡን መጨመሩ ጥሩ ይመስለኛል። አሁን እሱ 300 እንዲገባ በጣም ስለፈለገ ሰው ሁሉ ሰው ቢያደርግላቸው እንዴት አለ። የእሷ እኮ 4000 ሰው ብቻ ነው የቀረው። ለሷ ሃናን እየዞረች ነው። ሃናንን ካወቃቸዋት እሷ አሁን ይኸው ዝም ብላ ሰው ምርጥ ሰው ናት። እግዚአብሔርን በየቤቱ እየገባች ሼር ሰብስክራይብ አድርጉልኝ እያለች እንትን እያለች ነው። ትገባለች። አይ ትገባለች። አንቨርሲቲያቸውና ይሄ የ2 ዓመቱና ይሄንን አብረው ቢያከብሩ 300 ሺዋን የእሱን 350 ገብቶ እሱ ራሱ 5000 ነው የቀረው እኮ። እሱ 350 የእሷ ቢሞላ እሱ የእሷን ነው በጣም የጓጓው። አዎ ትላንትናም እያለ ነበረ ቅመሜን እሷን 3000 ከገባች እዚህ ነው የምናከብረው እያለ ነበረ። አዎ ይሄ 2 ዓመቱን እና ይሄንን አብረው ተከፈተ። እሱንም ከፍትና ቆይ እንኳን ማስታወሳችሁኝ 2 ላይ ሰብስክራይብ አድርጌያቸዋለሁ። አንደኛው ስልክ እምቢ ብሎኛል። እሱን ተገኘው በልጆቼ በባለቤቴ በሁሉም ነው ሳደርግ ነበር። እኔም ጓደኞቼ ጋር ሄጄ ሰሞኑን ትላንትና አሁን ደውዬ ማርያምን ተኝቻለሁኝ። እምተኛው 11 ሰዓት ላይ ነው። ከእንደገና ደውዬ ለጓደኛዬ እንደው በማርያም ዋይፋይ ሲከፍቱልሽ አንቺ አረቦች ክፉ ናቸው። 3 ስልክ ነው ያላት። እንደው ሲከፍቱልሽ እንደው ቁጭ አድርጊው ክፈችና ስራሽን ስትሰሪ አልኳት። ጠዋት ገርሟት እኔ እኮ አረሳም የነገርሽኝን አደርጋለሁኝ። እስከዚህ ድረስ ነው የምንጨነቅላቸው። ግን እንደው እንትን ብለው በቃ እነሱ ግን እግዚአብሔር የሰው ፍቅር ሰጥቷቸዋል። አንቺ በዛ ሁሉ ድራማ ውስጥ በዛ ሁሉ እንትን ውስጥ ሰው ማየቱን አይተው መናገሩን አይተው ማልቀሱን አይተው ብቻ እግዚአብሔር በጣም ነው የሰው ፍቅር የሰጣቸው። በእውነት በጣም